ማንቸስተር ዩናይትድ ለባርሴሎናው ኮከብ የ127 ሚሊዮን ፓውንድ የዝውውር ጥያቄ አቅርበዋል ተባለ። ዱሳን ቭላሆቪች ለማንቸስተር ዩናይትድ አረንጓዴ መብራትን መስጠቱ ተገለጸ። ማንቸስተር ዩናይትድ በ2028 ፕሪሚየር ሊግን ማሸነፍ ይችላል ሲል የማንቸስተር ዩናይትድ ዋና ሥራ አስፈጻሚ ኦማር ቤራዳ ተናገረ። ማንቸስተር ዩናይትዶች የኦሎምፒክ ሊዮንን የፊት መስመር ተጫዋች ማሊክ ፎፋናን የማስፈረም ፍላጎት እንዳላቸው ተገለጸ። ጄደን ሳንቾ ከክለቡ ለመልቀቅ ደሞዙን ለመቀነስ ፈቃደኛ ለመሆኑን ጊቭሚ ስፖርት ዘገበ። ማንቸስተር ዩናይትድ እና ባየር ሙኒክ ኤቨሬቺ ኤዜን ለማስፈረም እየተወዳደሩ እንደሆነ ተዘገበ። ማንቸስተር ዩናይትዶች ለእህት ክለባቸው ከሚጫወቱ ተጫዋቾች መካከል አንዱን ማስፈረም እንደሚፈልጉ ዘገባዎች አመልክተዋል። እነኚህንና ሌሎች በርከት ያሉ ዩናይትዳዊ መረጃዎችን ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ አብሮነታችሁ አይለየን። አድማጭ ተመልካቾቻችን እንደምን ቆያችሁ? በዕለተ ሮብ ጠዋት እንደተለመደው ክለባችን ማንቸስተር ዩናይትድ ላይ የሚያጠነጥኑ መረጃዎችን ይዘንላችሁ ቀርበናል። ከላይ በመግቢያችን ከጠቀስናቸው አርዕስተ ዜናዎች በተጨማሪም ወደ ውስጥ ሰፋ ያሉ መረጃዎችን ይዘናል። ከእናንተ የሚጠበቀው ይህንን ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ ብቻ ነው። ከዛ በተጨማሪም ይህንን ቪዲዮ ላይክ በማድረግ ፕሮግራሞቻችን ብዙ ሰዎች ጋር እንዲደርሱ እንድታደርጉ እየጠየቅን ዛሬ ወዳዘጋጀንላችሁ አዳዲስ ዩናይትዳዊ መረጃዎች እንለፍ። ማንቸስተር ዩናይትዶች የኦሎምፒክ ሊዮንን የፊት መስመር ተጫዋች ማሊክ ፎፋናን የማስፈረም ፍላጎት እንዳላቸው ተገለጸ። ማንቸስተር ዩናይትድ የኦሎምፒክ ሊዮንን የክንፍ ተጫዋች ማሊክ ፎፋናን ሁኔታ በቅርበት እየተከታተለ ሲሆን የዓመቱ ወጣት በዚህ ክረምት የዝውውር መስኮት ሊዘዋወሩ ከሚችሉ ከፍተኛ ተሰጥኦ ያላቸው ተጫዋቾች አንዱ በመሆን ብቅ ብሏል። ቤልጂየማዊ ኢንተርናሽናል የበርካታ የፕሪሚየር ሊግ ክለቦችን ፍላጎት የሳበ ሲሆን ከክለቦች መካከልም ቼልሲዎች ለሊግ አንዱ ክለብ የቃል ጥያቄ በማቅረብ ቀዳሚ እርምጃን ወስደዋል። እንደ ላይፒኬ ገለጻ ዩናይትድ አካሄዳቸውን ጠንከር ማድረግ እንዳለባቸው ተረድተዋል ብሏል። ሊዮን ተጫዋቹን ከ50 ሚሊዮን ዩሮ በላይ ዋጋ እንደሚሰጠው ተነግሯል። የፎፋና ፕሮፋይል ከዋና አሰልጣኝ ሩበን አሞሪም አጨዋወት ጋር ይስማማል። ተጫዋቹ ጃንዋሪ 2004 ላይ ከጄንት ሊዮንን የተቀላቀለ ሲሆን ኮንትራቱ ሊጠናቀቅ 3 ዓመት ብቻ ይቀረዋል። ቤልጂየማዊው በ2024-25 የውድድር ዘመን በሁሉም ውድድሮች 41 ጨዋታዎችን አድርጎ 11 ጎሎችን ሲያስቆጥር 6 ለጎል የሚሆኑ ኳሶችን አመቻችቶ ማቀበል ችሏል። ሊዮን ወደ ኤሮፓ ሊግ ባደረገው ግስጋሴ ተጫዋቹ ያሳየው ብቃትም የብዙ ስካውቶችን ትኩረት እንዲስብ አድርጎታል። ቼልሲ በተጫዋቹ ላይ ተጨባጭ ፍላጎት አለው። ዩናይትዶችም አማራጮችን እየገመገሙ ይገኛል። በተለይም በክረምቱ ተጫዋቾቻቸውን ከመሸጣቸው በፊት የአጥቂ መስመራቸውን መቅረጽ ይፈልጋሉ ተብሏል። የፎፋና ዕድሜና ያሳየው ብቃት በአውሮፓ ውስጥ ትኩረት ከሚስቡ የማጥቃት አማራጮች መካከል ያደርገዋል። ዩናይትድ የፕሪሚየር ሊግ ተቀናቃኙ የተጫዋቹን ፊርማ እንዳያገኝ ከፈለገ በፍጥነት እርምጃ መውሰድ እንደሚጠበቅበት ተገልጿል። ውድ ተከታታዮቻችን ወደ ቀጣይ መረጃዎቻችን ከመሸጋገራችን በፊት ይህንን ቪዲዮ ላይክ እንድታደርጉት እንጠይቃለን። ከዛ በተጨማሪም ቤተሰቦቻችን ሮብ ጠዋታችሁን ምን በማድረግ እያሳለፋችሁ እንደሆነና እንደተለመደው የት አካባቢው ናችሁ እንደምትከታተሉን ኮሜንት ላይ አጋሩን። ዱሳን ቭላሆቪች ለማንቸስተር ዩናይትድ አረንጓዴ መብራትን መስጠቱ ተገለጸ። የማንቸስተር ዩናይትድ የአጥቂ ፍለጋ በእቅዳቸው መሰረት እየሄደ አይደለም። ምክንያቱ ደግሞ በርካታ ዋና ኢላማዎችን እያጡ በመሆኑ ነው። የጁቬንቱሱ ዱሳን ቭላሆቪች ታዲያ ይህንን በመመልከት የሩበን አሞሪምን ቡድን ለመቀላቀል እየገፋ ነው ተብሏል። አሰልጣኝ ሩበን አሞሪም ከቪክተር ጊዮከረሽ ጋር እንደገና እንዲገናኝ ጠይቆ ነበረ። ያ ጊዜ እንግሊዝ ፕሪሚየር ሊግ አሸናፊዎች ግን ከፍተኛ ጥረት ቢያደርጉ ስዊድናዊው አርሰናልን ለመቀላቀል ፍላጎት እንዳለው ተገልጿል። ቪክተር ኦሲሜንም እንዲሁ ሌላው ኢላማ ሲሆን የደሞዝ ጥያቄው ትልቅ እንቅፋት ሆኗል። የኦልትራፎርዱ ቡድን አስከፊ ውድድር ዘመን ያሳለፈውን ራስመስ ሆይሉንድን ለመተካት የጥራት አማራጮችን እያጡ ይገኛል። በዚህም ሰርቢያዊ የጁቬንቱስ አጥቂ ወጪ ቆጣቢ አማራጭ ተደርጎ ተይዟል። ዘ ፒፕልስ ፐርሰን እንደዘገበው ቢያንኮሪዎቹ ተጫዋቹን በቅናሽ ዋጋ ሊሸጡ ተዘጋጅተዋል ብሏል። ባሳለፍነው የውድድር ዘመን 15 ጎሎችንና 5 ለጎል የሚሆኑ ኳሶችን አመቻችቶ ማቀበል የቻለ ሲሆን ከዚህ በፊት በነበረው የውድድር ዘመን በሴሪያው 16 ጎሎችን በማስቆጠር የወቅቱ ምርጥ አጥቂ ተብሎ ተመርጦ ነበር። ፉትቦል ትራንስፈርስ እንደዘገበው የቀድሞ የፊዮረንቲናው ኮከብ ወደ ቲያትር ኦፍ ድሪምስ ለመዘዋወር እየገፋ እንደሆነና ወኪሎቹም ከክለቡ ጋር ተገናኝተው እንደነበር ዘግቧል። የቭላሆቪች ህልም በፕሪሚየር ሊግ ውስጥ መጫወት ነው። በፊዮረንቲና በነበረበት ወቅት ወደ እንግሊዝ የመዛወር ዕድል ካመለጠው በኋላ ምናልባትም ይሄ ማሳለፍ የሌለበት ዕድል ሊሆን እንደሚችል ተገልጿል።
ማንቸስተር ዩናይትድ ከጁቬንቱስ አጥቂ ዱሳን ቭላሆቪች ተወካዮች ጋር ቀጥተኛ ውይይት እንዳደረገና ክለቡ በዚህ ክረምት አስተማማኝ 9 ቁጥር ለመጨመር ጥረቱን አጠናክሮ እንደቀጠለ ፉትቦል ትራንስፈርስ ጨምሮ ገልጿል። ለሁኔታው ቅርበት ያላቸው ምንጮች እንደተናገሩት የቭላሆቪች ወኪሎች ወደ ማንቸስተር ዩናይትድ በመሄድ ተጫዋቹን ለግዢ እንዳቀረቡትና ተጫዋቹም ወደ ፕሪሚየር ሊግ ለመዘዋወር ግፊት እያደረገ እንደሆነ ጠቅሰዋል። ቭላሆቪች ማንቸስተር ዩናይትድን መቀላቀል እንደ ጥሩ እርምጃ ይመለከተዋል። በቅርብ ጊዜ የተደረጉ ውይይቶችም ገንቢና አወንታዊ ተብለው ተገልጸዋል። ሰርቢያዊ የፊት መስመር ተጫዋች በሩበን አሞሪም ስር የመስራትና ይበልጥ ከፍ ያለ የአካል ብቃት በሚጠይቅ ሊግ ውስጥ ለመጫወት እየተነሳሳ እንደሆነ ተገልጿል። የጁቬንቱስ አጥቂ በአካል ብቃት የላቀ ሲሆን ኳሱን ሲይዝ ፍጥነቱና ኃይሉ በእንግሊዝ ውስጥ ጥሩ እንቅስቃሴን እንዲያሳይ ሊረዳው ይችላል። ይሁን እንጂ ተጫዋቹ በሳምንት የሚያገኘው የ370,000 ፓውንድ ደሞዙ ችግር ሊሆን ይችላል ተብሏል። የክለባችን ተጫዋች የሆነው ጄደን ሳንቾ ከክለቡ ለመልቀቅ ደሞዙን ለመቀነስ ፈቃደኛ ለመሆኑን ጊቭ ሚ ስፖርት ዘግቧል። ማንቸስተር ዩናይትዶች የጄደን ሳንቾን ገዢ ለማግኘት ከፍተኛ ችግር እያጋጠማቸው ይገኛል። ምክንያቱ ደግሞ ተጫዋቹ ደሞዙን እንደማይቀንስ በግልጽ መናገሩ እንደሆነ የጊቭ ሚ ስፖርት ምንጮች ገልጸዋል። በዚህም ምክንያት ዩናይትዶች ተጫዋቹን ወደ ቦሩሺያ ዶርትመንድ ለማዘዋወር ለማመቻቸት በሳምንት ከሚከፈለው 300,000 ፓውንድ የተወሰነውን የመክፈል ዕድላቸው እየጨመረ ነው ተብሏል። የቡንደስሊጋው ቡድን በተጫዋቹ ላይ ፍላጎት ማሳየት የጀመሩት የክንፍ ተጫዋቹ በቀይ ሰይጣኖቹ የወደፊት ፕላን ላይ እንደሌለ መነገር ከጀመረ ወዲህ ነው። ተጫዋቹ በአሞሪም የወደፊት እቅድ ውስጥ ባይካተትም ዶርትመንድ እንደ አስቶን ቪላ፣ ኤስ ሚላን እና ናፖሊ ከመሳሰሉት ቡድኖች ፉክክር ሊገጥሙ ይችላል ተብሏል። የጊቭ ሚ ስፖርት ምንጮች ሳንቾ ለሶስተኛ ጊዜ ወደ ቦሩሺያ ዶርትመንድ ለመመለስ ክፍት እንደሆነ ቢገልጹም ደሞዙን ግን ለመቀነስ ፈቃደኛ ባለመሆኑ ለጀርመኑ ቡድን ትልቅ እንቅፋት እንደሚሆን ጠቁመዋል። በዚህ ውድድር ዘመን በውሰት የቆየባቸው ቼልሲዎች ተጫዋቹ ወደ ኦልድ ትራፎርድ እንዲመለስ 5 ሚሊዮን ፓውንድ ቅጣትን ከፍለዋል። ቦሩሺያ ዶርትመንድ ታዲያ አሁን ላይ የሳንቾን ዝውውር ለመፈጸም የሚያስችል አቅም ባይኖረውም ሌሎች መንገዶችን እየፈለጉ እንደሆነ ተገልጿል። የጊቭ ሚ ስፖርት ምንጮች እንደተናገሩት ማንቸስተር ዩናይትድ ሳንቾ ወደ ቦሩሺያ ዶርትመንድ የሚያደርገውን ዝውውር ለማስፈጸም የተጫዋቹን ደሞዝ በከፊል ለመክፈል ሊገደድ እንደሚችል ተናግረዋል። ምንም እንኳን ተጫዋቹ በኤንዞ ማሬስካ ልዩ ነው ተብሎ ቢመሰከርለትም ዩናይትዶች ምርጫቸው የ5 ዓመቱን ተጫዋች መሸጥ ነው ተብሏል። ቦሩሺያ ዶርትመንዶች ሌላኛው አጥቂያቸው ጄሚ ጊተንስ ቼልሲን ከተቀላቀለ ሳንቾን ለማስፈረም ተጨማሪ ዕድል ይኖራቸዋል። በተያያዘም የጊቭ ሚ ስፖርት ምንጮች በቅርቡ እንዳስታወቁት ዩናይትዶች ለአሊያንድሮ ጋርናቾ ከለጠፉት ዋጋ ላይ ከ20 ሚሊዮን ፓውንድ በላይ ለመቀነስ ሊገደዱ እንደሚችሉ የጠቆሙ ሲሆን ይህ የሆነው ደግሞ ፈላጊ ክለቦች ለተጫዋቹ የተቀመጠውን ዋጋ ለመክፈል ፈቃደኛ ባለመሆናቸው መሆኑ ተዘግቧል። ማንቸስተር ዩናይትዶች ለእህት ክለባቸው ከሚጫወቱ ተጫዋቾች መካከል አንዱን ማስፈረም እንደሚፈልጉ ዘገባዎች አመልክተዋል። ዩናይትዶች በፕሪሚየር ሊጉ 16ኛ ደረጃን ይዘው ያጠናቀቁ ሲሆን በኤሮፓ ሊግ ፍጻሜ ደግሞ በቶትናም ተሸንፈው ከ1981-82 የውድድር ዘመን በኋላ ለመጀመሪያ ጊዜ ከአውሮፓ እግር ኳስ ውድድር ውጭ ሆነው ዓመቱን አጠናቀዋል። ይሁን እንጂ በሚቀጥለው የውድድር ዘመን በድጋሚ ኃያልነታቸውን ከፍ ለማድረግ በማሰብ ከወዲሁ በዝውውር ገበያው ላይ ከፍተኛ መዋዕለ ንዋይ በማፍሰስ ላይ ይገኛሉ። አሞሪም የማንቸስተር ዩናይትዶችን ጎል አግቢነት ለማሳደግ አጥቂ ተጫዋቾችን ለማስፈረም ልዩ ትኩረትን ሰጥቷል። በዚህም የብሬንትፎርዱ ብራያን ሙቤሞ እና የስፖርቲንግ ሊዝበኑ ቪክተር ጊዮከረሽ ከክለቡ ጋር ከተያዙት ስሞች መካከል ይገኙበታል። የአጥቂ ደረጃቸውን ከማጠናከር በተጨማሪም ሩበን አሞሪም የመሃል ክፍሉን ለማጠናከር እየሰራ ሲሆን በዚህም በሊግ 1 የሚገኘው ተጫዋች ላይ ኢላማ አድርገዋል ተብሏል። እንደ ዘሰን ዘገባ ከሆነ ዩናይትዶች ሂቻም ቡዳዊን ለመከታተል አልጄሪያ ከስዊድን ጋር በሚያደርጉት የወዳጅነት ጨዋታ ላይ መልማዮችን እንደላኩ ገልጿል። የ5 ዓመቱ አማካኝ 4-3 በተሸነፉበት ጨዋታ ላይ ራሱን በበቂ ሁኔታ ያሳየ ሲሆን አልፎ ተርፎም በዓለም አቀፍ መድረክ ላይ ግብ ለማስቆጠርም ተቃርቦ ነበር። ቡዳዊው ለኒስ ጥሩ የውድድር ዘመን ያሳለፈ ሲሆን ኒስ በሁሉም ውድድሮች ባደረጋቸው 45 ጨዋታዎች 29ን ቋሚ ሆኖ በመጀመር ድንቅ ብቃትን አሳይቷል። ተጫዋቹ በአውሮፓ ካሉ በርካታ ክለቦችም ትኩረትን ሲስብ ቆይቷል። ይሁን እንጂ ማንቸስተር ዩናይትድ በገበያው ላይ እድል ሊኖረው ይችላል ተብሏል። ምክንያቱ ደግሞ የኒስ ባለቤት የዩናይትድ አናሳ ባለቤት የሆነው ሰር ጂም ራትክሊፍ በመሆኑ ነው። ባለፈው የውድድር ዘመን ሁለቱ ክለቦች ለአውሮፓ ሊግ ማለፋቸውን ተከትሎ በዝውውር ገበያው ላይ ስምምነት ላይ መድረስ አልቻሉም። ኒስ ለ25 ዓመቱ ተጫዋች የ20 ሚሊዮን ፓውንድ ዋጋ እንዳስቀመጠ የተዘገበ ሲሆን ማንቸስተር ዩናይትዶች ደግሞ የዝውውር በጀታቸው ላይ በተጣለባቸው ገደቦች ምክንያት በዝውውር መስኮቱ ወጫቸውን ዝቅ ለማድረግ ይፈልጋሉ ተብሏል።
ማንቸስተር ዩናይትድ ለባርሴሎናው ኮከብ የ127 ሚሊዮን ፓውንድ የዝውውር ጥያቄ አቅርበዋል ተባለ። አሞሪም በቅርቡ የእግር ኳስ ዳይሬክተር ከሆነው ጄሰን ዊልኮክስ ጋር በመሆን ቡድኑን በድጋሚ ለመገንባት በቅርበት እየሰራ ነው ተብሏል። ትኩረታቸው በዝውውር ገበያው ላይ ያሉ አጥቂ ተጫዋቾችን በማዘዋወር ላይ ሲሆን ማቲያስ ኩኛን በ62.5 ሚሊዮን ፓውንድ ማስፈረም ችለዋል። የስፔኑ ጋዜጣ ፊጃጅስ እንደዘገበው ዩናይትዶች የማይታመን የ127 ሚሊዮን ፓውንድ ጥያቄ ለራፊኒያ አቅርበዋል ሲል ገልጿል። ይህ አሃዝ እንዲህ ያለ ትልቅ ጥያቄ ለብራዚላዊ የክንፍ ተጫዋች በማይጠብቁት በካምፕኑ ቢሮዎች ውስጥ እንኳን ግርምትን ፈጥሯል ሲል ሪፖርቱ አክሏል። ዩናይትድ ራፊኒያን ከመጀመሪያው ቀን ጀምሮ ለውጥ ሊያመጣ የሚችል አድርገው ይመለከቱታል። በሊድስ ዩናይትድ በነበረበት ወቅት በፕሪሚየር ሊግ የነበረው ልምድ ከእንግሊዝ እግር ኳስ ፍጥነትና ፍላጎት ጋር በተሎ መላመድ እንደሚችል ያሳያል። ዘገባው ጨምሮ ምንም እንኳን ባርሳዎች በዚህ ውድድር ዘመን በ57 ጨዋታዎች 34 ጎሎችንና 25 አሲስቶችን ካደረገላቸው ወሳኝ ተጫዋቻቸው ጋር በቀላሉ ለመለያየት ባያስቡም ጥያቄው ግን ባርሳ ካለበት ኢኮኖሚያዊ ሁኔታ አንጻር ሊፈታተነው ይችላል። የዩናይትድ ጥያቄ የመጣው የባርሴሎና ፋይናንስ ባልተመጣጠነበት ጊዜ በመሆኑ የጥያቄ ችላ ለማለት አስቸጋሪ ሊሆን ይችላል ሲል ዘገባው ገልጿል። የማንቸስተር ዩናይትድ ዋና ስራ አስፈጻሚ ኦማር ቤራዳ ክለቡ በ2028 የፕሪሚየር ሊጉን ዋንጫ ማንሳት እንደሚችል ተናግሯል። ዩናይትድ በተጠናቀቀ የውድድር ዘመን 15ኛ ደረጃ ላይ ሆኖ ያጠናቀቀ ሲሆን ይህም ከግማሽ ምዕተ ዓመት በኋላ ያሳለፈው አስከፊ የውድድር ዘመን ነው። ይሁን እንጂ ዋና ስራ አስፈጻሚ ኦማር ቤራዳ ከዚህ የበለጠ የከፋ ነገር እንደማይኖር ያምናል። በሜዳ ላይና ከሜዳ ውጭ ላለፉት 12 ወራት ክለቡ ካሳለፈው መንገጫገጮች በኋላ የ150ኛ ዓመት የምስረታ በዓሉን በ2028 በሚያከብርበት ጊዜ የወንዶች ፕሪሚየር ሊግና የሴቶች ሱፐር ሊግን አሸናፊ ይሆናል ብሎ ማሰብ ከእውነት የራቀ እንዳልሆነም ጨምሮ ተናግሯል። ኦማር ቤራዳ ከዩናይትድ ዊስታንድ ፋንዚን ጋር ባደረገው ቃለ ምልልስ ኢላማዎቻችንን በጊዜ ገደብ በማስቀመጥ የበለጠ ትኩረት እንድናደርግበትና አቅማችንን አውጥተን እንድንሰራ እያደረግን ነው ያለ ሲሆን ቡድኑ በ2028 የፕሪሚየር ሊግ ዋንጫን ማሸነፍ ይችላል ተብሎ ለተጠየቀው ጥያቄ መልስ ሲሰጥ አዎ በእርግጠኝነት እናሸንፋለን ሲል መልሷል። 15ኛ ደረጃን ይዘን ጨርሰናል። እናም ይህ የማይቻል ነገር ይመስላል። ነገር ግን ለምን ዓላማ እናደርግ? ለምንስ በተቻለን አቅም አንጥርም? ይህንን ማድረግ እንደምንችል አጥብቄ አምናለሁ። ፕሪሚየር ሊግን ለማሸነፍ መወዳደር የሚችል ቡድን ለመገንባት 2 ወይም 3 የዝውውር መስኮቶች አሉን። እናም ከዚያ በፊት ማሳካት ከቻልን ሁላችንም ደስተኞች እንሆናለን ብሏል። ይህ ኢላማ የፕሮጀክት 150 አካል ሲሆን ባለፈው መስከረም ወር ነበር ለሰራተኞች ይፋ የሆነው። ሩበን አሞሪም ኤሪክ ቴን ሃግን በህዳር ወር ተክቶ ቢመጣም ተጫዋቾቹ ከ3-4-2-1 ስርዓቱ ጋር መላመድ ተቸግረው በ27 የፕሪሚየር ሊግ ጨዋታዎች 7ቱን ብቻ ማሸነፍ ችሏል። ሆኖም ቤራዳ ያለፉት 8 ወራት ለቀጣይ የውድድር ዘመን የተሻለ ቡድን እንዲሆኑ ትልቅ መማሪያ እንደነበር ተናግሯል። አሁን ላይ ቡድኑ ምን እንደሚፈልግ ሁሉንም ውይይቶች አድርገናል። ፕሪሚየር ሊግን ለማሸነፍ በዚህ 2 እና 3 ዓመት ውስጥ ምን ማድረግ እንዳለብን እናውቃለን። እንዴት እዛ እንደምንደርስ በጣም ግልጽ የሆነ ፍኖተ ካርታ አለን። ሩበን አሞሪም ጁላይ 1 2005 ቢጀምር ኖሮ ያ ሁሉ እውቀት ሊኖረን አይችልም ነበር። እርሱም ሆነ ቡድኑ በፕሪሚየር ሊግ ውስጥ ተሰቃይተዋል። ለዚያም ነው ይህ ነገር ለወደፊቱ እንደሚረዳን የሚሰማኝ ሲል ተናግሯል። ዩናይትዶች ማቲያስ ኩኛን ከወልቭስ በ62.5 ሚሊዮን ፓውንድ በማስፈረም ቡድኑን ለማደስ የመጀመሪያ እርምጃቸውን ወስደዋል። ኦማር ቤራዳም በብራዚላዊ የፊት መስመር ተጫዋች ዙሪያ የኤሪክ ካንቶና አይነት ሁኔታ ሊፈጠር እንደሚችል ያምናል። የቀድሞ የፈረንሳዊ አጥቂ በሰር አሌክስ ፈርጉሰን ዘመን በክለቡ የመጀመሪያ የፕሪሚየር ሊግ ስኬቶች ውስጥ ወሳኝ ሚና የተጫወተ ሲሆን በታሪክም ከሚታወቁት የማንቸስተር ተጫዋቾች አንዱ ነው። ቤራዳ ስለ ኩኛ ሲናገር ደጋፊዎች ይወዱታል ብዬ የማስበው ተጫዋች ነው። ለቴክኒካል ችሎታው ስናወራ ኩኛ በ3 የተለያዩ ቦታዎች ላይ መጫወት መቻሉ ልዩ ያደርገዋል። ተጫዋቹ በዋነኝነት ግን የአጥቂ አማካይ ነው። ግቦችን ማስቆጠርና አሲስቶችን ማድረግ ይችላል። ሰዎችን ከመቀመጫቸው ያስነሳል ብዬ አስባለሁ። ኩኛን ማስፈረም አስፈላጊ ነበር። ብዙ ፊርማዎችን በፍጥነት ለመፈጸም የተቻለንን ሁሉ እናደርጋለን። አንዳንድ ጊዜ ፊርማዎችን በፍጥነት አለመጨረስ ያጋጥማል። ምክንያቱ ደግሞ ተመጣጣኝ ዋጋን ለመክፈል የሚደረጉ የተለያዩ ድርድሮች ስለሚኖሩ ነው። ስለዚህ ተጫዋቾችን ለማስፈረም ፈጣን መሆን ጥሩ ነገር አይደለም ብሏል። ዩናይትዶች ከብሬንትፎርድ ጋር ባደረጉት ውይይት ካሜሮናዊ አጥቂ ብሪያን ሙቤሞ ብዙም ሳይቆይ የክረምቱ ሁለተኛ ፈራሚ እንደሚሆን ተስፋ ያደርጋል። ኦማር ቤራዳ በመጨረሻ ምንም ቅድመ ውይይት ሳይደረግበት በውድድር ዘመኑ አጋማሽ ላይ ለደጋፊ አባላት የስታዲየም መግቢያ ትኬትን 66 ፓውንድ ማድረጋቸውን ይቅርታ ጠይቋል። እኔ የምቀበለው ነገር ይፋ የሆነበት መንገድ ጥሩ አለመሆኑን ነው። ለዚህ ውሳኔ ተጠያቂው አንዱ እኔ ነኝ።
በዚህ ውሳኔ የተጎዱት ሰዎች ቁጥር በእርግጥ ዝቅተኛ ቢሆንም ክለቡ ስለ ሁኔታው በደንብ አላሳወቀም። በውድድር ዘመኑ አጋማሽ ላይ በፍጥነት መደረጉ ከባድ አድርጎታል ሲል ተናግሯል። ማንቸስተር ዩናይትድ እና ባየር ሙኒክ ኤቨሬቺ ኤዜን ለማስፈረም እየተወዳደሩ እንደሆነ ተዘገበ። ማንቸስተር ዩናይትድ ኤቨሬቺ ኤዜን ከክሪስታል ፓላስ ለማስፈረም ከባየር ሙኒክ ጋር የጦፈ ፍልሚያ ውስጥ እንዳለ ተገልጿል። በተጠናቀቀ የውድድር ዘመን ከፓላስ ቁልፍ ተጫዋቾች አንዱ የሆነው ኤዜ ግንቦት መጨረሻ አካባቢ የማንቸስተር የዝውውር ኢላማ ሆኖ ብቅ ማለቱ ይታወሳል። ማንቸስተር ዩናይትድ እና ብሬንትፎርድ በብሪያን ሙቤሞ ዝውውር ዙሪያ በዋጋ ለመስማማታቸውን ተከትሎ ኤዜ ስሙ ከማንቸስተር ዩናይትድ ጋር በሰፊው እየተነሳ ቆይቷል። እንደ ፖል ስኮልስ ያሉ የቀድሞ የክለባችን ኮከቦች ዩናይትድ ተጫዋቹን እንዲያዘዋውር ቢያበረታቱ፣ በቅርቡ የወጣው ሪፖርት ግን ዩናይትዶች እንግሊዛዊውን የጨዋታ አቀጣጣይ ለማስፈረም የበለጠ ፈታኝ እንዲሆንባቸው አድርጓል። ቢቢሲ እንደዘገበው ባየር ሙኒክ ለኤዜ ፊርማ ከዩናይትድ ጋር መወዳደር ይፈልጋሉ ሲል ገልጿል። ለኤዜ በዚህ ክረምት ከፍተኛ ፍላጎት አለ። ባየር ሙኒክ እና ማንቸስተር ዩናይትድ 68 ሚሊዮን ፓውንድ የውል ማፍረሻውን ለመክፈል ከሚፈልጉ ክለቦች መካከል ይገኙበታል ሲል የቢቢሲ ዘገባ አስነብቧል። ኤዜ በሁሉም ውድድሮች ያስቆጠራቸው 14 ጎሎች ክሪስታል ፓላስን የመጀመሪያውን ዋንጫ እንዲያሸንፍ ረድቶታል። ከመጋቢት ኢንተርናሽናል እረፍት በኋላ በአውሮፓ 5 ታላላቅ ሊጎች ውስጥ በሁሉም ውድድሮች ላይ ከኤዜ የበለጠ የጎል ተሳትፎ ያስመዘገበ ተጫዋች የለም። በዚህም ዝርዝር ውስጥ ስሙ ጎልቶ የሚታየው ሌላኛው ተጫዋች የኤዜ ጥሩ ጓደኛና የቀድሞ የቡድን አጋሩ ማይክል ኦሊሴ ሲሆን ባለፈው ወር በ2024-25 የውድድር ዘመን በቡንደስሊጋው በመጀመሪያ ዓመቱ ምርጥ አቋም ያሳየ በመባል ተመርጦ ነበር። ሁለቱ ተጫዋቾች በሜዳ ላይ የነበራቸው አጋርነት ታዲያ የባየርንን ፍላጎት ይበልጥ ሊጨምረው ይችላል ተብሏል። ኤዜ ወደ ሙኒክ ከመሄድ ይልቅ በእንግሊዝ እንዲቆይ ለማሳመን የሚያስችለውን መንገድ ሩበን አሞሪም ቢያገኝ ተጫዋቹ ለዩናይትድ ትልቅ ሀብት ሊሆን ይችላል። ባለፈው የውድድር ዘመን ባደረጋቸው 34 የፕሪሚየር ሊግ ጨዋታዎች 8 ጎሎችን አስቆጥሮ 8 ለጎል የሚሆኑ ኳሶችን አመቻችቶ ማቀበል ችሏል። ኤዜ በፕሪሚየር ሊጉ ድንቅ ብቃቱን ከማሳየቱ በተጨማሪም ክለቡን በታሪካቸው ለመጀመሪያ ጊዜ የኤፍኤ ካፕ ዋንጫ እንዲያነሱ ረድቷቸዋል። ዩናይትዶች ታዲያ ተጫዋቹን ማሳደዳቸው ባይሳካ እንኳን በጠረጴዛቸው ላይ በርካታ አማራጮች ይገኛሉ። ብሪያን ሙቤሞ እና አንቷን ሴሜንዮ ወደ ኦልትራፎርድ ለመዘዋወር በእጅጉ ተያይዘዋል። ይህም ዩናይትዶች እንዳለፉት ዓመታት ተጫዋቾችን አምጥተው እንዳይከስሩ በማሰብ የተመሰከረላቸውን የፕሪሚየር ሊግ ተጫዋቾችን ለማስፈረም መወሰናቸውን ያሳያል። አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ ዩናይትዳዊ መረጃዎች እኚህን ይመስሉ ነበረ። በቀጣይ የመረጃ ጊዜዎቻችን እስክንገናኝ ድረስ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ከዛ በተጨማሪ ይህንን ቪዲዮ ላይክ በማድረግ ተደራሽነታችንን እንድታሰፉልን እየጠየቅን በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ መልካም ቆይታ።